ስታርቱን አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ኦርቶዶክስ ታል ዋብያ የሚባሉ እስልምና እምነት ተከታይ ናቸው። ከአበሻ ዘም ይለዩዋሉ። እነሱ ናቸው እየገደሉዋሉ ማለት ነው። አየሉ ታተናሲሉ በስተን አለ እንዴት ትበዛለህ? ከአንድ ቤተሰብ 8 ሰው ነው የተገደለው። ቀሲስ ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። እንግዲህ ያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከአመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንን ቪዲዮዎች ነው ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ነው እስከ መቼ ድረስ ነው የሚል እስከ መቼ ድረስ ነው የበላይነቷን ይዛ የምትጓዘው? ሰላም የተወዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት ዓለም ዳርቻ እግዚአብሔር ሰላም ይስፈንላችሁ። ሰሞኑን እንግዲህ በተለያዩ ሀገሮች ላይ ማለትም በኦሮሚያ ክልል ማለትም በአርሲ ሀገር ላይ በተለያዩ ወረዳዎች ላይ ኦርቶዶክሳውያንን ብቻ ታርጌት ያደረገ ጥቃት እየተፈጸመ እንደሆነ እንዲሁም አንገታቸው ላይ ማህተም ያደረጉ ኦርቶዶክሳውያን እየታረዱና እየተገደሉ እንደሆኑ ብዙ መረጃዎች እየተሰራጩ ነበር። በዛም ላይ እኛ ጥቁር በመልበስና የራሳችን የውስጥ ሀዘን በመግለጽ ብፁዓን አባታች ላይ እየጮህን፣ ቤተክርስቲያን አገልጋዮች ላይ እየጮህን፣ ቤተክርስቲያን አስተዳዳሪዎች ላይ ለምን ድምጻችሁን የማታወጡት እያልን እየጮህን ነበረ። እኛም የራሳችን ጥልቅ የሆነ ሀዘን እያሰማን ነበረ። አሁንም የምንሰራው ስለ ቤተክርስቲያንና አንገታቸው ላይ ማህተም ስላደረጉ ኦርቶዶክሳውያን ስለሚገደሉበት ብቻ ነው። ለምን ይገደላሉ? ለምን ይሞታሉ? ለምን ይታረዱ? አሁንም የኛ የኦርቶዶክሳውያን ድምጽ መሆን አለበት። እንደዚህ በጮህንበት አጋጣሚ ብፁዕ አባታችን አቡነ ጴጥሮስም እንደዚህ እያሉ ተናግረው ነበረ። ቀጣይ ቪዲዮ የማሳያችሁ ይሆናል። እንዲሁም ሌሎች ብፁዓን አባቶች እነ ብፁዕ አባታችን አቡነ ናትናኤልም በትልቅ መድረክ ላይ ህዝብ መሃል በምእመን መሃል እያለቀሱ ያስተማሩበት ቪዲዮ አለ። እሱንም ማታ ላይ በመለቀው ቪዲዮ ይዤላችሁ መጣለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ጫፍ ላይ ያሳየኋችሁ ቪዲዮዎች ናቸው። ገዳዮቻችን ታውቀዋል። በባለፈው በሰራሁላችሁ ቪዲዮ መሰረት ገዳዮቻችን የእስልምና እምነት ተከታይ ናቸው፣ እንዲሁም ዋብያ ይባላሉ። ስለዚህ እነዚህ ዋብያ የሚባሉ የእስልምና እምነት ተከታዮች ደግሞ ለሰው ልጅ ጨካኝ የሆነ አረመኔ አይነት ትምህርት የተማሩ ሰዎች ናቸው። አንገታቸው ላይ ማህተም ያደረጉ ኦርቶዶክሳውያንን በማህተማቸው ቦታ ገጀራ ሲያስቀምጡ ምንም የማይሰቀጥጣቸው እንደሆኑ ቪዲዮ ሰርችላችሁ ነበር። አሁን ወደ ቪዲዮ ወስዳችሁና ሐሳባችንን በደንብ እንሰጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ቤተሰቦች በሰጣችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። ወደ መጀመሪያው ቪዲዮ እንሄዳለን። የመጀመሪያው ቪዲዮ ብፁዕ አባታችን አቡነ ጴጥሮስ ሰሞኑን አንገታቸው ላይ ማህተም ስላደረጉ ኦርቶዶክሳውያን ብቻ በማህተማቸው ቦታ ለምንድን ነው ገጀራ እየተጠለባቸው ያለው? ግንባራቸው ላይ ለምን ጠመንጃ ተደቀነባቸው? የሚለውን እሳቸው በውጭ ሀገር እየኖሩ እንደዚህ ይሉ ተናግረዋል። እንመልከታቸው እስኪ። ለብጥ ማንም የለም። ስሙኝ ባካችሁ፣ የለም ከናንተ ጋር እኛ ጉዳይ የለንም። እንኳን እናንተ 4 እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም እኛ ለወንበሩ። እኛ የምንፈልገው ማንም ተቀመጠ ማን እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት፣ ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያሉ ጳጳሳት ፈርተውም አይደለም፣ መካኒዝሙን አጥተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናውቃለን፣ አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ፣ እዚያ እንደሚሰሩ እናውቃለን፣ አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም የኛን ያበላሹብናል። ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ፣ አሁን አረጂ ጓዴ፣ ወይ ተሾምብኝ ወይ ልሾምብህ የሚል ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ፣ መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ በነገራችን ላይ። አሁንም እሱ አለ እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ 10-15 ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ። መስራት ይቻላል። ነገር ግን ዓላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምን ነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድን ነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው?
ያን ከፈለገ ለምንድነው በሌላው ደም በሌላው እንቅስቃሴ ለመክበር ምላለት የሚፈልገው? አንተ ራስህ ይሄ ከተሰማ አንድ ላይ ሆነ ለምንድነው ስንት ፖለቲካ ድርጅት እንዳለ ከመቶ በላይ እኮ ነው ይሄ ፖለቲካ ድርጅት አለ በኢትዮጵያ። ለምንድነው ያንን ሁሉ የምታቋቁመው? ምክንያቱም ሁሉም እያንዳንዱ በበረሃ ያለው ጭምር እያንዳንዱ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር ነው አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። ብፁዕ አባታችን አቡነ ጴጥሮስ እንግዲህ በአሜሪካ እየኖሩ እንደዚህ ያሉ ተናግረዋል ማለት ነው። እኛ ከወንበር ችግር የለብንም፣ ወንበራችሁ ላይ ስትፈልጉ የፈለጋችሁትን ነገር ማስቀመጥ ትችላላችሁ፣ ውሻም ማስቀመጥ ትችላላችሁ እያሉ እልህ በተሞላው አንደበት ነው እየተናገሩ ያሉት። ያ ማለት ለኦርቶዶክሳውያን ስለተቆረቆሩ ነው። ያ ማለት አባትነታቸውን በተግባር ለማሳየት ስለፈለጉ ነው። ሌሎች ብፁዓን አባቶች የብፁዕ አባታችን አቡነ ጴጥሮስን ያክል ስንቶቻችን እየተራመድን ነው? ምናልባት እንደታፈናችሁ ይገባናል፣ ምናልባት እንደተያዛችሁ ይገባናል። በተለያየ መንገድ ታጥራችኋል፣ በተለያየ መንገድ ተከባችኋል፣ በተለያየ መንገድ እንደተያዛችሁ ሳይጠፋን ጠፍቶን አይደለም፣ ግን ፈንቅላችሁ መውጣት ትችላላችሁ። ከቤተ ክርስቲያናችሁ በላይ ማንም የለም። እናንተን የሾመቻችሁ ቤተ ክርስቲያን ነች። እናንተን የሾማችሁ ክርስቶስ ነው። መንጋው እንድትጠብቁ፣ ህዝቡ እንድታድኑ፣ ነፍሳት እንድታድኑ ነው ክርስቶስ የሾማችሁ። ስለዚህ ለቤተ ክርስቲያናችሁ ማትቆረቆራችሁ በጥቅም በገንዘብ ምናምን የምትያዙ ከሆነ የእናንተ አባትነት ትርጉም የለውም እያልን በጣም ደጋግመን እየጮህን ነበር። አባታችን አቡነ ጴጥሮስ እድሜና ጤና ይስጥልን። በአሜሪካም እየተገኙ እንደዚህ አይነት ድምጻቸውን እያሰሙ ይገኛሉ። ከአሁን በፊት የምናስታውስ ከሆነ ከአሜሪካ ነው ከሌላ ሀገር በአገልግሎት ወደ ኢትዮጵያ በገቡ ጊዜ ከአየር መንገድ የተመለሱበት ጊዜ ነበር። የዛም ጊዜም አንድ አማርኛ ነበር የተናገሩት የምታስታውሱ ከሆነ ማለት ነው። ሰው ሁኑ የሚል አማርኛ ብቻ ነበር የተናገሩት። ስለዚህ አሁን ብፁዕ አባታችን ለቤተ ክርስቲያን ተቆርቁረው እንደዚህ እየተናገሩ ሌሎች ብፁዓን አባቶች የተለያዩ ሀገር ላይ እኮ ብዙ አገልጋዮች እኮ አሉ። የተለያዩ በዓለማችን ክፍል የሚኖሩ ብዙ ብፁዓን አባቶች አሉ። እነዛ ብፁዓን አባቶች የሉም ወይ? የኦርቶዶክሳን መገደል የኦርቶዶክሳውያን መታረድ አያሳስባቸውም ወይ? እነሱ ሌሎች ብፁዓን አባቶችን አያሳስባቸውም ወይ? ኢትዮጵያ ውስጥ የሚኖሩ ብፁዓን አባቶች ብፁዕ አባታችን አቡነ ናትናኤል ብቻ ናቸው ስለዚህ ነገር የሚያሳስባቸው? እነሱ ላይ ሰይፍ አያርፍም? እነሱ ሲናገሩ ለምን አልፈሩም? ሌሎች ብፁዓን አባቶች ለምንድን ነው የምትፈሩት? ለምንድን ነው እንዳትናገሩ አፋችሁን በልጓም የታሰራችሁት? በምን ምክንያት ነው? አይተናል። በኦርቶዶክሳውያን እንደዚህ ደማቸው የፈሰ የፍኖተ ጽድቅ እገዳ ሁላ እየተነሳ ነበረ። ያ ነገር አይደለም መሆን ያለበት። ቅድሚያ መሰጠት ላለበት አጀንዳ ነው ቅድሚያ መሰጠት ያለበት። እንዲህ ብዙ መከራዎችን እንኳን አሳልፈናል ወደኋላ። ስለዚህ ብፁዕ አባታችን አቡነ ጴጥሮስ የማይመሰገኑበት ምንም ብዙ እናንተ ደግሞ እዛ ውጭ ሆናችሁ እናንተ ነፃነት ሀገር እየኖራችሁ ምናምን ብሎ ኮሜንት ላይ በጣም ብዙ የጻፈ ሰው አለ። ብዙ ሰው አይቻለሁ። እንኳንም ኑሩ እዛ ሀገር ላይ ኑሩ ማን የተናገራለ? ሌሎች ቤተ እምነቶች ፕሮቴስታንቶች፣ በነገራችን ላይ አንዳንድ ሰዎች ለኦርቶዶክሳውያን ድምጽ እየሆኑ ነው። አብዛኞቻችን የማናቀው ግን ገዳዮቻችን እነማን እንደሆኑ ብዛት ፕሮቴስታንት ላይ ይጮሃል፣ ጴንጤ ካቶሊክ እንደዚህ ምናምን ብሎ ይጮሃል። እኔ ከሁለት ቀን በፊት የሰራሁት ቪዲዮ ነበር። ገዳዮቻችን የእስልምና እምነት ተከታዮች ናቸው ብዬም ነበር። ወደሱ ቀጣይ ቪዲዮ አሳይቻችሁ ሄድበታለሁ፣ በደንብ እናወራበታለን ስለ ገዳዮቻችን ማን እንደሆነ ገዳዩ። አሁን የምናወራው ስለ ብፁዓን አባቶች ነው። ብፁዓን አባቶች ድምጻቸውን ብታሰሙ ኖሮ ከአሁን በፊት 2-3 ኦርቶዶክሳውያን ሲሞቱ፣ ካህናቶች ሲገደሉ፣ ዝቋላ ላይ ሲገደሉ ጥቁር ለብሳችሁ ይሆን? ቤተክርስቲያን ላይ አዋጅ አወጣችሁ ይሆን? በህዝቡ ላይ አሰቦት ገዳም ላይ ካህናቶች ከነ ልጆቻቸው ሲታገቱና ሲገደሉ መግለጫ ሰጣችሁ ቢሆን ይሄ ነገር ድጋሚ አይደገምም ነበር። እዚሁ አርሴ ላይ የተለያዩ ወረዳዎች ላይ በቀን 5-6 ሰው 7-8 ሰው እየተገደለ እየታረደ ኦርቶዶክሳውያን እንደዚህ ናቸው የተባለ ቪዲዮ እየተላከልን ያንን ቪዲዮ ለህዝበ ምእመኑ እያደረስን መግለጫ ወጣችሁ የሆነ ነገር ብላችሁ ቢሆን ጥቁር መልበስ ባለብን ሰዓት ጥቁር አስለብሳችሁና ልበሱ ብላችሁ ቢሆን ይሄ ነገር ድጋሚ አይደገም ነበር። ከትናንት ወዲያ እንደገና 5 ሰው 6 ሰው እየታገተ እየተወሰደ ነው። የት? እዛው አርሴ ላይ። ስለዚህ አብዛኝ ሰዎች የብፁዓን አባቶች እጅ አለበት፣ አስገዳዮቻችንም ገዳዮቻችንም እነሱ ናቸው እያሉ እየጮሁ ያሉት ኦርቶዶክሳውያን ናቸው። ይሄ ማለት ደግሞ ሌላ አካል አለ መንግስትን ለመገልበጥ የሚፈልግ። ለምን ኦርቶዶክስ ውስጥ ገባ? ኦርቶዶክሳውያኖች ግልብጥ ብለው በተነሱ ጊዜ ያኛው ደግሞ መንግስትን ለመገልበጥ የሚፈልግ አካል ይኖራል። እኛ ስለሱ ያገባል። እኛ የሚመለከተን ስለ ቤተ ክርስቲያናችን ነው። ግን ውስጥ ላይ ገብቶ ፖለቲካውን ብጥብጥ የሚያደርግ ሰው አለ። ውስጥ ላይ ገብቶ ህዝበ ምእመን እንዳይስማማው እስልምና ከሃይማኖት
እነዚህ እስልምናዎች ራሱ ቀጣይ ሄድባታችሁ ብያቸዋለሁ። ከእስልምና ውጪ የሆኑ ሰዎች ናቸው። የእስልምና እምነት ተከታይ ሆነው ግን በጣም ጨካኞች። በደንብ እናወራበታለን ስለሱ ጉዳይ። ስለዚህ ይሄን ነገር ማጥራት ያለበት አንደኛ መንግስት ነው። ሁለተኛ ስለ ቤተ ክርስቲያን የቤተ ክርስቲያን ጠቅላይ ሚኒስትር የሀገር ጠቅላይ ሚኒስትር አይደለም፣ ብፁዓን አባቶች ናቸው። መንጋውን የሚጠብቁት እኮ መንግስት እኮ አይደለም፣ ብፁዓን አባቶች ክርስቶስ የሾማቸው ቤተክርስቲያን ያከበረቻቸው ብፁዓን አባቶች፣ ብፁዕ ብላ የሾመቻቸው ከነ ማዕረግ የሰጠቻቸው ቤተክርስቲያን ብፁዓን አባቶች አሉ መንጋውን የሚጠብቁ። ስለዚህ አንድ መንጋ ሲጠፋቸው መፈለግ ያለባቸው እነሱ ናቸው። አንድ መንጋ ሲሞት ለምን ብለው መጮህ የብፁዓን አባቶች ድርሻ ነው። ህዝቡ ለምንድነው ብፁዓን አባቶችን የሚሳደበው? ለምንድነው የሚጮኸው? ዝም ስላሉ፣ ዝምታቸው ስለበዛ። እኛ ሚዲያ ላይ ያለን ሰዎች ለምንድነው ብፁዓን አባቶችና የቤተክርስቲያን አገልጋዮችን አስተዳዳሪዎችን የምንወቅሰው? ዝምታቸው ስለበዛ፣ ልመና ብቻ ስለሆነ። ይሄ እየታረደ ያለው ህዝብ ነው፣ እየተለመነ ቤተክርስቲያን እየሰራ ያለው። ለካህናቶች ገንዘብ የሚከፍለው ደሞዝ የሚከፍለው ይሄ እየታረደ ያለ ህዝብ ነው። ስለዚህ ለነሱ ነው ድምፁን እየጮህን ያለ ነው። ዲያቆን ሄኖክ ኃይሌ በጣም የጻፈው በጣም አስገራሚ ጽሑፍ በቀደም ቪዲዮ ላይ ሰርቼላችኋለሁ፣ እያነበብኩት ነበረ። አንተ ላይ ገጀራ ያላረፈው እዚህ ስለሆንክ ነው። እዛ ብትሆን የመጀመሪያውን ይሄን ጥቁር አሻራ የምትቀምሰው አንተ ነበርክ የሚል ጽሑፍ ጽፏል። በጣም የሚገርም ጽሑፍ። እኛ እዚህ ስለሆኑ ነው ያልተገደልነው፣ እዚህ ስለሆኑ ነው ያልታረድነው። ስለዚህ የብፁዕ አባታችን የአቡነ ጴጥሮስ የብፁዕ አባታችንን የአቡነ ይስሐቅን አሻራ የምትከተሉ ብፁዓን አባቶች ስንቶች ናቸው? የምትከተሉ አገልጋዮች፣ የምትከተሉ ኦርቶዶክሳውያኖች፣ እነሱን የምትከተሉ ስለ ተዋህዶ የሚጮሁ ስለ ቤተ ክርስቲያን የሚያንቋርሩ ብፁዓን አባቶችን ስንቶቻችን ነው የምንከተላቸው? እኛ ብፁዕ አባታችን አቡነ ጴጥሮስ ምናልባት አሜሪካ ስለሆኑ ምናምን የምትሉ ሰዎች እንደዛ አይደለም። ብፁዓን አባታችን ኢትዮጵያ ውስጥም ሆነው ምን ያህል ቤተክርስቲያን ላይ እየሰሩ እንደነበረ እናውቃለን። ምን ያህል ሌሎች መናፍቃኖች ላይ ጫና እንዳደረጉ እናውቃለን። ስለነሱ ክፉ የሚነግረንን ሰው ማንንም አንሰማም። መልካም ስለሚያደርጉልን ስለ ብፁዓን አባቶች ማንም ሰው ክፉ አይንገርን። ክፋታቸውን እኛ ከተናገርንላቸው በቂ ነው። አሁን ግን እየከፋ ያለው የብፁዓን አባቶች ዝምታ ስለሆነ የአብዛኙ 85% ብፁዓን አባት ዝምታው ስለበዛ ነው። እዛ ላይ የሆነ በገንዘብ የሚሾመው ብፁዓን አባት ስለ ገንዘቡ እንጂ የሚያስበው ስለ ኦርቶዶክሳውያን መታረድ የሚያስበው የለም። ስለ መንጋው መጉደል የሚቆረቆረው የለም። አጀንዳቸውን ቀይረው ሌላ አጀንዳ ነው እያራመዱ ያሉት። ስለዚህ እባካችሁ አሁን ብፁዓን አባቶች ድምጻችሁን አሰሙ። እኛ ወቀሳችንን እናንተ ላይ አናብዛው። ሌሎች ብፁዓን አባቶች አሁንም ተነሱ። መድረክ አትፈልጉ። በነገራችን ላይ እንደ ቋሚ ቅዱስ ሲኖዶስ ምልአተ ጉባኤ አለ አይደል? እዛ ላይ ለምንድነው ሌላ አጀንዳ የሚነሳው? እዛ ላይ ለምን የኦርቶዶክሳውያን ግድያ ለምንድነው የማይነሳው? መነሳት አለበት። ቀጣይ ቪዲዮ ላሳያችሁ። እኔ በ2010 አስመርቄ ስራ ያዘውን ኢንጂነሪንግ ልጄን ነው ያረዱት። ኦሮሞ ነው ምናምን የለም፣ ክርስቲያን ነው በቃ። እናታችንም አባታችንም ውስጥ ተቃጥለዋል። በአሩሲ ድጋሜ 9 ሰዎች ተገለዋል። ገዳዮቻችን ደግሞ ዋብያ የሚባሉ ናቸው። ይህንን ነገር ስትሰሙ እናንተ ቤት ቢሆን የገባው ብላችሁ ስታስቡት ምን አይነት ስሜት ነው የተሰማችሁ? 10 ምናምን ዓመት 18 እስከ 19 እስከ 20 ዓመት ድረስ አስተምራችሁ ልጃችሁን 25 26 እስከ 30 ዓመት ድረስ ወጣት አድርጋችሁ ለፍታችሁ ጥራችሁ ግራችሁ አርሳችሁ ድንጋይ ፈልጣችሁ እንጨት ፈልጣችሁ ቆፍራችሁ ምናምን ያሳደጋችሁ ልጅ በ30 ደቂቃ ውስጥ ስታጡት፣ በ30 ደቂቃ ውስጥ ስለት አንገቱ ላይ ሲያርፍ ማህተቡ ተበጥሶ አንገቱን ተበጥሶ ደግሞ እየፈሰሰ ስታዩት ነገ ጧሪ ቀባሪ ይሆነኛል ብላችሁ ለፍታችሁ ጥራችሁ ግራችሁ እናንተ ሳትበሉ እናንተ ሳትጠጡ ለልጆቻችሁ እያበላችሁ እያጠጣችሁ ያስተማራችሁ ቤተሰቦች ይሄን ቪዲዮ ስትሰሙ ምን ተሰማችሁ? እንደሰማችሁት ነው። ኢንጂነሪንግ አስመርቆ በ30 ደቂቃ ውስጥ አንገቱ ተቆረጠ። በብሔር አይደለም እየተደረገ ያለው ጎበዝ። አብዛኞቻችሁ ኦሮሚያ ክልል ላይ የሚኖሩ ኦሮሞዎች እንደዚህ ያደርጉ ምናምን ትላላችሁ። በብሔር አይደለም እየተደረገ ያለው በእምነት ነው። ኦርቶዶክሳውያንን ማጥፋት ይፈልጋል። የኦርቶዶክሳውያንን እንጥል መቁረጥ ይፈልጋል። ኦርቶዶክሳውያንን ሲያዩ የሚያቃጥላቸው የሚያንገበግባቸው ነፍ መናፍቃኖች አሉ። ስለዚህ እኛ ኦርቶዶክሳውያን አንድ ካልሆነን አሁን በየቤታችን ለሚገባው ነገር ዋስትና የሚሆነን ሰው የለም። ዋስትና የሚሆነን አባት የለም። ለምን እንደምታዩቸው ናቸው ብፁዓን አባቶች። 3-4 ብፁዓን አባቶች እኛ እየጮህን ከጮህን በኋላ ከጮህታችን በኋላ ጉሮሯችን ከደረቀ በኋላ 3-4 ብፁዓን አባቶች አግኝተናል። እግዚአብሔር ይመስገን። ስለዚህ አሁንስ ቀጣይ ስለሚመጣው ነገር በቃ ተብሎ እንደዚህ ጮሆ 1 ቀን 2 ቀን አጀንዳ ተደርጎ 1 ሳምንት 2 ሳምንት ሰላም ስንሆን ዝም ብቻ ነው? ዝም ማለት ብቻ አይደለም። ነፍ ሚዲያ ያልወጣባቸው በየገዳሙ ውስጥ እየታረዱ ያሉ ካህናቶች አሉ።
ሚዲያ ላይ ያሉት ባለፈ ስልክ የተደወለልኝ ነበረ። ሚዲያ ላይ ከወጡ ሰዎች ይልቅ ሚዲያ ላይ ያልወጡ ኦርቶዶክሳውያን የተገደሉ ነፍ ናቸው፣ ብዙ ናቸው፣ እነዛ ይበልጣሉ ያለኝ ሰው አለ። ስለዚህ አሁንም ድምጽ የሚሆን አሁን ለሞታር ለማስብ ለቆሙት ነው ድምጽ መሆን። ቀጣይ እኮ ምን ይመጣብን ይሁን ካሁን ቤታችን እየገቡ ይሆን እያሉ እኮ ላበላብ እየሰበቃቸው ኪሎ እየቀነሱ ሳይሞቱ እድሜያቸውን እያሳጠሩ ያሉ ሰዎች አሉ። እየሰጉ በስጋት እየኖሩ ያሉ ሰዎች አሉ። ልጆቻችን ምን ነው ባልወለድ ናቸው መልሰን ነው አጣቸው ወይስ ከሚሉ ርስ እንደዚህ የሚያንገበግብ ሐሳብ ያለባቸው ሰዎች እኮ አሉ። ስለዚህ ድምጽ አያስፈልግም። እነዛን ሰዎች ማን ይገደላቸው? ማን ያረዳቸው? ማን ነው አንገታቸው ለገጀራ እያሰረፈ ያለው? ላሳያችሁ። ጨካኝ ዘመን ላይ ያለን ሰው በሰውነቱ የማይከበርበት እንስሳ ለማጥፋት በምትፈራበት ጊዜ፣ እንስሳ ደም በሚያስፈራ ጊዜ የሰው ልጅ አንገት ሲቆረጥ የማይፈሩ ጨካኝ ሰዎች አሉበት። ተመልከቱት። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ። ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክሏል። ሪብሓ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። እንግዲህ ከሰማችሁ ሰማላችሁ፣ ካልሰማችሁ ምንም ማድረግ አልችልም። የኔ ድርሻ ይሄን መረጃ ይሄን ቪዲዮ ወደ እናንተ ማድረስ ብቻ ነው። የኔ ድርሻ ለብዙ ሰው ለብዙ ኦርቶዶክሳውያን እንዲደርስ ይሄን ቪዲዮ ሼር እንዲያደርጉልኝ መለመን ብቻ። የኔ ድርሻ ኦርቶዶክሳውያን ካሁን በኋላ ያሁኑ ያለፈው አልፏል፣ ካሁን በኋላ ያሉት ኦርቶዶክሳውያን እንዲጠነቀቁና ራሳቸውን እንዲያደራጁ ማድረግ ብቻ ነው። አይውላችሁ። ካፊር ማለት በነገራችን ላይ ክርስቲያን ማለት ነው። ላላወቃችሁት ካፊር ማለት ዋቢያ ይባላሉ እነዚህ ሰዎች። ዋቢያዎች በጣም ከእስልምና እምነት ተከታይ ሆነው አክራሪዎች ናቸው። እቺ ሱራ 455 ላይ ትመስለኛለች። የከዳህን ወይንም የጠላኸውን ሰው አሳደህ ግደለው እረደውም የሚለውን እቺን ብቻ የእነሱን የቁርአን መጽሐፍ ላይ ያለች መጽሐፍ እቺን ጽሑፍ የሚያከብሯት ሰዎች እረደው ግደለው የሚለውን። ስለዚህ ህዝቡ በዚህ ነው የተመረዘው። የእስልምና የዋቢያ ህዝብ እስልምና እምነት ተከታይ በእንደዚህ ነው የተመረዘው። ለምን የቤተክርስቲያን መምህሮች የሚባሉት እነሱ እንደ ኡስታዝ ነው እንደማ የሚባሉት በእንደዚህ ነው እያስተማሯቸው ያሉት። ካፊር የሚባሉትን ሰዎች ስትገሉ ስትአርዱ አገዳደላችሁና አስተራረዳችሁን ብቻ አሳምሩት እንጂ ችግር የለውም ትጸድቃላችሁ፣ ጀነት ትገባላችሁ እያለ ነው እያስተማረ ያለው። ቃል በቃል እኔ አይደለም ያልኩት ሰውየው ራሱ ነው። አስተራረዳችሁን ብቻ አሳምሩት። ከብት መታረድ በሚያስፈራበት ጊዜ ለከብቶች በሚታሰብበት ሰዓት ሰው ልጅ አንገት ላይ ቢላ በደንብ ቢላውን አስልተህ ማረድ ትችላለህ ነው እያለ ያለው። እንግዲህ ከራሱ አንደበት ነው እየሰማን ያለው ነው። ቪዲዮ እየተቀረጸ ነው ይሄን ነገር እየሰራ ያለው። ህዝብ በተሰበሰበበት አዳራሽ ውስጥ፣ ህዝብ በተሰበሰበበት መስጊድ ውስጥ ነው ይሄን እንትን እያለው። ስለዚህ ታዲያ የዋቢያ እስልምና እምነት ተከታዮች ለካፊሮች ወይንም ለክርስቲያኖች እንዴት የሚመለሱ ይመስላችኋል? ከሁለት ቀን በፊት የሰራሁት ቪዲዮ ይሄን በተመለከተ ነበር። የኛ ገዳዮች የእስልምና እምነት ተከታዮች ናቸው ብዬ ነበር። ይሄው እውነት ወጣላችሁ። ምናልባት መረጃው ቀድሞ ደርሶት ይሆን ልትሉ ትችላላችሁ። መረጃው ቀድሞ ደርሶኝ ከአንድ ከሁለት ሰው ስለሰማሁኝ ነው። አብዛኛው ግን ቪዲዮ ላይ የሚሰሩ ሰዎችም ሌላ ግሩፕ ሌላ የታጠቀ ኃይል ምናምን ነገር እንደመሰላችሁ ነው። አይደለም። ገዳዮች የእስልምና እምነት ተከታዮች ናቸው። ኦርቶዶክሳውያንን እያጠቁ ያሉት፣ ክርስቲያኖችን እየገደሉ ያሉት ካፊርን ይሉታል እነሱ። በእነሱ ካፊር ይሏቸዋል። ካፊር ማለት ክርስቲያን ማለት ነው። ካፊር ማለት ኦርቶዶክስ ማለት ነው። ስለዚህ የዋቢያ ህዝብ እስልምና እምነት ተከታዮች በእንደዚህ አይነት ነገር ተመርዘዋል። ኡስታዞቹ እነሱ የሆነ ቦታ ሆነው ይሄን ነገር ያዛሉ። እነዛ እስልምና እምነት ተከታዮች ህዝብ ደግሞ ካፊሮችን ወይም ክርስቲያኖችን እያሳደዱ ያርዳሉ ማለት ነው። የት ነው ያሉት እነዚህ? አርሲ ውስጥ። አርሲ የእስልምና እምነት ተከታዮች ሀገር ነች። ብዛት እስልምና እምነት ተከታይ ነው የሚኖረው አርሲ ውስጥ። ስለዚህ እንደዚህ መርዝ እየተማሩ ይሄዱ በአንድ ሺህ ምናምን ከእስልምና እምነት ተከታዮች ላይ እኮ ክርስትና እምነት ተከታዮች በነገራችን ላይ ከአንድ ሺህ ምናምን ዓመት በላይ አብረው ኖረዋል ይመስለኛል። አሁን የሞቱትን አባቶች የሞቱት የእስልምና እምነት ተከታዩ አባቶች እነዛ መልካም የሚያስተምሩ እነዛ ስለ ፍቅር የሚሰብኩ ስብዕናን በሰላምና በፍቅር የሚገነቡ ሰዎች ቆሞ ቢያዩት ይሄን ነገር ምንድን ነበር የሚሉት? ራሳችሁን እስልምና እምነት ተከታዮች ራሳችሁ መጠየቅ ትችላላችሁ።
ስለዚህ እናንተ መጽሐፍ እናንተ ቁርአን የሚያዘው ከፊርን ረዱ ከፊርን ግደሉ ነው። ሰው ስለነሱ መግደል አይመለከተንም። እኛ ኦርቶዶክሳውያንስ እየተገደልን ነው ወይ ቁጭ የምንለው? እየተገደልን ነው ወይ የምንበዛው? ለነገሩ መምህሮቻችን ናቸው ያስተማሩ። ኦርቶዶክስ እየሞቱ መብዛት የሚባል ነገር የለም። እየሞቱ ማነስ ነው እንጂ እየሞቱ መብዛት የሚባል ነገር የለም። ክርስቶስ ኦርቶዶክስ ንብ እንጂ ዝንብ አይደለም የሚሉ መምህራኖች አሉ። ከወደቀ ከታረድ ከሞትክ በኋላ ዝም ብለህ ትጠላለህ። በቁምህ እያለህ ነው የምትወደደው። በቁምህ እያለህ ነው መልካም ማርን የምትቀስመው። በቁምህ እያለህ ነው ለሰዎች መልካም የምታስተምረው። በቁምህ እያለህ ነው ስለ ክርስቶስ ፍቅር የምትመሰክረው። ከሞትክ በኋላ ወራዳ ነህ፣ ዝንብ ነህ። ከዝንብም በታች ነው የምትሆነው። ይሄን ጥቅስ ተውት። ይሄን ታሪካዊ አባባል ይሄን ተረት ተውት። አንገት ላይ ባለው መስቀል ቦታ ሰይፍ እያረፈብህ የሞትክ ትበዛለህ የሚባል ነገር የለም። ስለዚህ ኦርቶዶክሳውያን አሁን ካሁን በኋላም ዝም ብለህ የምትጠብቅ ከሆነ በቃ የቤት እየተገባ የምትታረዱ ትችላላችሁ። ለምን ይሁን ነገራችሁ? አስተራረዳችሁን ብቻ ሳምሩ፣ አገዳደላችሁን ብቻ ሳምሩ። አፍንጫን ምላስን ምናምን አትቆራርጡ። በስርዓት እንደ ከብት አጋድመህ ረደው እየተባለ ያለው ይሄ ነው። ስለዚህ ይሄን የሰማችሁ ሰዎች ምን አይነት ስሜት ነው የሚሰማችሁ? ምን አይነት ኦርቶዶክሳውያኖች ምን አይነት ስሜት ውስጣችሁ ላይ አደረ? ይሄ ሲታረዱ ያዩ ሰዎችማ ልጆቻቸው የተነጠቁማ እነሱ ደንዝዘዋል። እነሱ የለውም በድናቸው ነው ያሉት፣ የሚደርስላቸው አካል ስለሌለ ዝምታችን ስለበዛ። ቀጣይ ለሚመጣው ነገር ዋስትና የሚሆነን ማን ነው? ቀጣይ የቤታችን እየገባ በጀርባችን እያጋደመ ቢያርደን ማን ነው ዋስትናችን? ለምን እየተናገሩ ነው? ህግ ባለበት ሀገር ከፊርን አጋድመህ ረደው። የህግ አካላቶች ምንድነው የሚሰሩት? የእውነት የቤተክርስቲያኒቷ የህግ ክፍል አላት። የሀገሪቷም እኮ ህግ ክፍል እኮ አላት። ህግ የሚባል ነገር እኮ አለ አይደለም? ሰዎችን ከብቶችን እኮ መንገድ ላይ እኮ ዝም ብሎ ማረድ እኮ አይቻልም እኮ። ስለዚህ አይነህ እያየ በቪዲዮ ተቀርጾ እየተላከልህ በቪዲዮ ተቀርጾ በሚሊዮን እየታየ እየተሰራጨልህ ምንድነው የምትጠብቀው ነው? የህግ ክፍሎች ምንድነው የምትሰሩት? የእውነት አንድ ግለሰብ ይችን ኢትዮጵያን ትልቋን ግዙፍ ሀገር የሚያስተዳድር ህግ ክፍል አለ አይደል? የሚጠብቅ መከላከያ ሰራዊት አለ አይደል? ይሄ ሰው ለህግ ብዙ ኦርቶዶክሳውያኖች የሆነ ጥፋት ሲያጠፉ ከአንዳንድ ቤታቸው እየታፈሱ አይደል የሚታሰሩት? ይሄ እረድ ግደል የሚለው ሰው እንደዚህ አይነት ለህዝብ ምእመኑ መልካም መርዝን የሚረሰው የማይጠይቅበት የማይታሰርበት ምክንያት ምንድነው? ህዝቡ ላይ መርዝ የሚረሰው የክፋት መርዝ እርስ በርስ ህዝቡ እንዲጠላላ የሚያደርግ መንግስት እንዲጠላ የሚያደርግ ሰው እንደዚህ ያስተማረ ምንድነው? ህግ ራሱ ዝም ያለበት ምክንያት ይሄ ነገር መቼ ነው የተጀመረው? ከእስልምና እምነት ተከታዮች አንደበት ነው የምንሰማው። ከእስልምና እምነት ተከታዮች አንደበት እንደዚህ አይነት ኦርቶዶክሳውያኖችን ለማጥፋት ኦርቶዶክሳውያኖችን እያረዱ እየገደሉ ለመጨረስ መቼ ነው የታሰበበት? ቆይቷል ከተሰበ ላሰማችሁ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንን ቪዲዮዎች ነው እና ምንድን ነው ያሉት? የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን።
ኢሳን ኢየሱስ ብለው መጥራት ያቁሙ። አያችሁ ቢላው ከተሳለ ቆይቶ ነበረ። እኛ ኦርቶዶክሳውያኖች የምንጠብቀው አንገታችን ላይ እስከሚያርፍ ማህተማችን እንደዚህ በጥሰው ቢላውን ወይንም ሰይፉን አንገታችን ላይ እስከሚያስቀምጡና እስከሚያርዱ ነበር እየጠበቅን ያለ ነው ማለት ነው። እነሱ የራሳቸውን ስራ ሰርተዋል። እነሱ ራሳቸው ተደራጅተው ጨርሰዋል። ኦርቶዶክሳውያንን ለማጥፋት ከፊር የሚባለውን ህዝብ ክርስቲያንን ለማጥፋት ተደራጅተዋል። እነሱ ጨርሰዋል። በነገራችን ላይ እነዚህ ህዝቦች እነዚህ የዋብያ እምነት ተከታዮች እስልምና እምነት ተከታዮች ከኦርቶዶክሳውያን ሌላ ማን ላይ ጥቃት አድርሰዋል? ፕሮቴስታንት ላይ፣ ካቶሊክ ላይ፣ ሌላ እምነት ላይ የለም። ለምን የለም? ማጥፋት የሚፈልገው ኦርቶዶክሳውያንን ብቻ ነው። ማጥፋት የሚፈልገው አንገታቸው ላይ ማህተም ያደረጉ ክርስቲያኖችን ብቻ ነው። ይሄን ነገር እንደውም በደንብ ስራ መስራት ያለበት እንደዚህ አይነት የክፋት መርዝ የሚረጩ ሰዎችን ማጥፋት ያለበት መንግስት ነበረ። ለምን? ቤተክርስቲያኒቷ ለሀገር ባለውለታ ነች። ኢትዮጵያን እንደ ኢትዮጵያ ሀገርን እንደ ሀገር እንድትቀጥል ያደረገች የመጀመሪያዋ እምነት የመጀመሪያዋ ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ፊደል ቀርጻ የሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ግን ለሷ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዝበ ምዕመኖች ቢላው ከተሳለ ቆይቷል። አንገታቸው ላይ በደንብ ሰምጦ እንዲገባ አያችሁ። ኢሳን ማን ብላችሁ አትጥሩ፣ ኢየሱስ ብለው አይጥሩብን፣ ኢሳ ብለው ይጥሩ። ሙሴንም ማን ነው በእነሱ እንደዛ ብለው ይጥሩ። ስለ አንተ አምላክነት ሊያስተምሩ የአምላክህን ስም ማን ብለህ መጥራት እንዳለብህ ሊያስተምሩ የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም ማን ብለህ መጥራት እንዳለብህ ሊያስተምሩ እስልምና እምነት ተከታዮች ማለት ነው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለስም አጠራሩ ብላ ነው፣ ለስም አጠራሩ እንዲያመች አምላክነቱን ማክበር እንዴት ነው? ጌታችን ጌትነቱን፣ አምላካችን አምላክነቱን፣ መድኃኒታችን መድኃኒትነቱን ኢየሱስ ክርስቶስ ነው የምትለው። ወደዚህ ትንታኔ ውስጥ አልገባም። ኦርቶዶክሳውያን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፍቅር ጠንቅቀን ስለምናውቅ ዋናው ዓላማችን ግን እነዚህ ዋብያ የሚባሉ እስልምና እምነት ተከታዮች ኦርቶዶክሳውያንን ለማጥፋት እንደተነሱ ቆይተዋል። ከዓመታት በፊት ነበር አጀንዳቸውን የጨረሱት። እነሱ ከዓመታት በፊት ነበር የተደራጁት። ከዓመታት በፊት ነበር ገጀራቸውን አስልተው የጠበቁት። መቼ ነው የምናሳርፈው እያሉ ጊዜ እየጠበቁልን ሰዓት እየቀጠሩልን ነበረ። መቼ ነው ገጀራውን አንገታቸው ላይ የምናሳርፈው? መቼ ነው የምንቆርጣቸው? ይሄው ተሳካላቸው በአሁን ሰዓት። ለምን? ቤተክርስቲያኑ ሽኩቻ ስለነበረ፣ የብፁዓን አባቶች የእርስ በርስ ሹመት ስለነበረ፣ የነሱ ወከባ ስለነበረ፣ ስለዚህ በነሱ ወከባ መሃል የሚታረደው ህዝብ ምንም የማያውቀው መንጋውን የሚጠብቁ ብፁዓን አባቶች ጥቁር በጥቁር በሆነ መኪና ይሄዳሉ። በነገራችን ላይ ጥቁር በጥቁር መኪና አይደለም ለእናንተ የሚገባችሁ። በእግራችሁ እየሄዳችሁ መስቀል በያዛችሁት መስቀል ህዝቡን እየባረካችሁ እንድትሄዱ ነው መስቀል ያስጨበጠቻችሁ ቅድስት ቤተክርስቲያን። ዝምታችሁ ስለበዛ እኛም ዝምታችን ስለበዛ የቤተክርስቲያን አገልጋዮች ብቻ እየሄዱ በየመድረኩ በየአውደ ምሕረቱ ብቻ የሚያገለግሉት ነገር ብቻ ስለሆነ የሚያስቡት አሁንም ስለሚታረዱ ኦርቶዶክሳውያን ማንም እየቆጨው አይደለም። ማን ድምጻቸው የሚሰማ እኮ ነፍ አገልጋዮች እኮ አሉ። ድምጻቸው መሰማት የሚችል ነፍ ዘማሪያኖች አሉ፣ ነፍ መምህራኖች አሉ። የታሉ መምህራኖች? ፌስቡክ ገጽ ላይ ብንገባ ሁሉም ጉባኤ የሚል የለጠፈው በዚህ ቀን እዚህ ከ5 እስከ 6 ጉባኤ አለ፣ ከዚህ እስከዚህ ጉባኤ አለ። ጉባኤው ይቅርባችሁ። የኦርቶዶክሳውያን ሞት እናንተ ጋር ቢመጣስ ይቅርባችሁ። ጉባኤው አታገልግሉ። እንደ ቤተክርስቲያን ሰላም ካልሆነች እናንተ በአገልግሎት የት ነው የሚያርፈው? ለህዝበ ምዕመኑ ነው የምታገለግሉት። ያ የምታገለግሉት ህዝበ ምዕመን እየታረደ ነው። ማንን ነው የምታገለግሉት? እንደ ህዝብ እስከሚሰበሰብላችሁ ጠብቃችሁ ብቻ መዘመር፣ ህዝብ እስከሚሰበሰብላችሁ ብቻ ጠብቃችሁ ማስተማር። ድምጻችሁ የታለ? ሶሻል ሚዲያ ላይ የታለ? ኦርቶዶክሳውያን ድምጽ የሆናችሁት የታለ? ጥቁር የለበሳችሁት የታለ? ቀኝ እጃችሁን ያወጣችሁት የታለ? እጆቻችሁን ያጣመራችሁት አገልጋዮች የታላችሁ? ዋስ ይሆነናል ያልናቸው የቤተ ክርስቲያን አገልጋዮች አባቶች የታላችሁ? እኛም መንጋዎቹን ትጠብቃላችሁ የተባላችሁ ቤተክርስቲያን ሹሞቻችሁ የታላችሁ? የላችሁ። ነገ ከነገ ወዲያስ ማንም ዋስትና የሚሆነን? ማንም የለም። ስለዚህ ብዙ መምህራኖች እያየሁ ነበር ሶሻል ሚዲያ ፌስቡክ ላይ በጣም ብዙ መምህራኖች አንድም ስለ ኦርቶዶክስ ሞት ስለ አርሲ መታረድ አንድ የጻፈ መምህር የለም።
ከዲያቆን ሄኖክ ኃይሌ አንድ መምህር ዘላለም ይባላሉ። ሌሎች መምህራኖች ግን የላችሁ። ለምንድን ነው የሌላችሁት? አርሲ ያሉ ደብሮች ላይ ያሉ አብያተ ክርስቲያኖች ላይ ሄዳችሁ አላገላገላችሁም? ሄዳችሁ የህዝቡን ገንዘብ አልቀመሳችሁም? ሄዳችሁ የህዝቡን ፍቅር አልቀመሳችሁም? ቀምሳችኋል። ስለዚህ ለዛ ለሚታረደው ህዝብ የእናንተ ዝምታ ነው መልስ የሚሆነው? የእናንተ ውለታ የእነሱ ውለታ ዝም ነው መልሳቸው? ድምፅ አይገባቸውም? ስለዚህ አሁንም ቢሆን ድምጻችሁን አሰሙ። አገልጋዮች ድምጻችሁ መሰማት የሚችል ነፍ አገልጋዮች አላችሁ። እናንተ ግን ዝምታችሁን ስበሩት። ዝም ብላችኋል። ነገ እናንተ ቤት ይመጣል። አሁንም እየሰደብን ያለነው የቤተክርስቲያን አገልጋዮችን ነው። እያንቋሸሽን እየነቀፍን ያለነው የቤተክርስቲያን አገልጋዮችን ነው። ለምን? ድምጻችሁን እያሰማችሁ ስላልሆነ፣ የምትጠብቁት አገልግሎቷን ብቻ ስለሆነ። እናንተ ጎንደር ላይ ትልቅ አገልግሎት ነበረ። ያን የሚሻለው ወይስ ለኦርቶዶክሳውያን ሞት ድምጽ መሆን ነው የሚሻለው? ጎንደር ላይ እንደዚህ አይነት ነገር ቢመጣ ምን ልትሆኑ ነው? የት ልትገቡ ነው? አየሉ ታተና ሲሉ በስተን አለ። እንዴት ትበዛለህ? ከአንድ ቤተሰብ 8 ሰው ነው የተገደለው። ቀሲስ ከአንድ ቤተሰብ 8 ሰው ነው የተገደለው። እንዴት ነው የሚበዛው? በአንድ ሳምንት 48 ሰው ነው የሞተው። እንዴት ነው የሚበዛው? በ2 ዓመት ጦርነት 1 ሚሊዮን ትግሬ እስካሁን የአማራ አልተቆጠረም። ምናልባት 5-6 ሚሊዮን አማራ ሞቷል። እስካሁን ገለውታል፣ አልተቆጠረም። እንዴት ነው የምትበዛው? እነሱ 4 ሚስት ያገባሉ፣ 6 ሚስት ያገባሉ፣ 40-50 ይወልዳሉ። እነሱ ይበዛሉ። ገዳይ እየበዛ ሟች እያነሰ ነው የሚሄደው። ወይኔ ወንድሜን ገደሉት። አቢኒ እንሽሽ እያልኩ ወዴት ነው የሚሸሸው? ወዴት ነው መሸሻው? ሚላ እየሞትን አንበዛም። እስከ ዛሬ ድረስ ኦርቶዶክሳውያንን በጣም እየገደለ በጣም እያሳረደ የነበረ ትምህርት ቢኖር ይሄ ትምህርት ነው። እየሞትን እንበዛለን፣ እየተገደልን እንበዛለን። ኦርቶዶክስ ንብ እንጂ ዝንብ አይደለም የሚባለው ትምህርት ኦርቶዶክሳውያንን በጣም ከገዳዮቹ በላይ ከአራጆቹ በላይ ይሄ ጥቅስ ነበር እየገደለ ያለው። መምህራኖች ደረታቸውን ነፍተው ኦርቶዶክስ ንብ እንጂ ዝንብ አይደለም፣ ኦርቶዶክስ እየሞተ እየተገደለ ይበዛል የሚሉት ትምህርት አላቸው። ህዝቡን አሜን ለማስባል ሌላ ወንጌል ጠፍቶ ነው? ሌላ መጽሐፍ ቅዱሳዊ ቃል ጠፍቶ ነው? ሌላ ስለ ክርስቶስ ወንጌል አልቆበት ነው? የክርስቶስ ወንጌል አልቆ ነው እቺን ጥቅስ የምታስተምሩት? እየሞትን እንበዛለን የምትላወጥ በየአውደ ምሕረቱ በየሀገሩ እየደጋገማችሁ የምታስተምሩት ሌላ ጥቅስ ጠፍቶ ነው? ሐዋርያቶች ወንጌልን ሲያስተምሩ ስለ ክርስቶስ ሲሰብኩ ይሄንን የሰበኩት ሰማዕታቶች ለሃይማኖታቸው ሰማዕት ሲሆኑ ይሄን አስተምረዋል። ስለዚህ እየሞትን እየተገደልን እንበዛለን የሚባለው ነገር ጥቅስ ነው፣ በትንሽ ወረቀት የተጻፈች ጥቅስ ታሪክ ነው። ይሄ ወንጌል አይደለም። ስለዚህ አሁንም ካሁን በኋላ አንገታችሁን ስጡ። እንደዛ ከሆነ እየሞቱ ማነስ ነው የምናውቀው እኛ፣ እየተገደሉ መጥፋት ነው የምናውቀው እኛ። 25 እስከ 30 ዓመት የሆነ ወጣት ወንድም እየሞተ ቀጣይ ከየት አምጥተህ ነው የምታገኘው? ከየት ታገኘዋለህ? 50-60 ዓመት የሆነው አባትህ ገና ወጣት ላይ ያለ አባትህ ገና ብዙ ላንተ ለልጁ የሆነ ደረጃ ድርሼ ነው እሱማ እኔ ወደ ክርስቶስ መሄድ ካለብኝ ብሎ እየለፋ ያለ አባትህ ስታጣው ከየት አምጥተህ ነው ድጋሚ የምታገኘው? በእንደዚህ አይነት ሁኔታ ልጆቻቸው ጎዳና የወጡ ሰዎች የሉ? በእንደዚህ አይነት ሁኔታ ልጆቻቸውን አጥተው ቤተሰቦች እናት አባቶች ጎዳና አልወደቁም? ይሄ እንደዚህ አይነት ጦርነት አስከፊ አይደለም? በየጎዳናው እየተንከራተቱ የምናያቸው እናት አባቶች ህፃን ጨቅላ ልጃቸውን ገና ከአራስ ቤታቸው እየወጡ እየታቀፉ ጎዳና ላይ አላየናቸው? ይሄንን ጊዜ እስካሁን አላለፍንም፣ አላየንም። ስለዚህ ይሄን እያየን ነው እየሞትን እንበዛለን። ምን ከሞት በላይ እኮ ደግሞ ቤተሰብን አቶ ጎዳና ላይ መውጣት ራሱ የሞት ሞት ነው። ከደህና ኑሮ ተፈንቅለህ ከደህና ቤተሰብ ተለያይተህ ጥሩ እናትና አባት አለው የተባለው ሰው እነዛ እናትና አባቶቹን አጥቶ ጧሪ ቀባሪ አለኝ ልጄ ብሎ የሚኮራበት ቤተሰብ ልጁን አጥቶ እናት አባቶች ሁለት ፀጉር አብቅለው ጎዳና ላይ የወጡት በእንደዚህ አይነት ሁኔታ ነው። እየሞትን እንበዛለን በምትሉ ጥቅስ እየሞቱ መብዛት የሚባል ወንጌል የለም። ከአንድ ቤተሰብ
24 ሰው አልሞተም? 24 አንድ ቤተሰብ እህት፣ ወንድም፣ አጎት፣ ያጎት ልጅ ምናምን ሲባባሉ ከየት ነው የሚመጡት? እነሱ እየሞቱ ከበዙ አምጧቸው፣ አብዟቸው። ያ ከሆነ ያ እንደዚህ አይነት ነገር ካለ አምጧቸው። ስለዚህ ካሁን በኋላ ይሄ ትምህርት ይቅር። አሉ መምህራኖች አሁንም መድረክ ላይ ቆመው ድረታቸውን ነፍተው እነሱ አርደው ገድለው ጨረሱ ድረስ እኛ እንኖራለን እያሉ የሚያስተምሩ እንደዚህ አይነት ነገር የለም እንዴ! ምን ሆኖ ነው እንዴ? እነሱ ገድለን እንጨርሳለን ብለው ነው እንዴ የተነሱት? ያገኙትን አይደል እንደሚገሉት የሚያርዱት። ስለዚህ ያገሉት መንገድ ላይ ተገኝተናልና ገና ብለን አንገታችን መስጠት አለብን። ስለዚህ ይሄ ትምህርት ይቅር። እንደዚህ አይነት ትምህርት የለም እንደዚህ አይነት ወንጌል። ስለ ሃይማኖት ስራ በሃይማኖት ጠንቅር፣ በሃይማኖት ለሚመጣ ሰይፍ ያዝ እናውጣ። እንደ ሰይፍህን ወደ ቤት አስገባ የተባልከው እኮ በችግርህ ቀን ትዋጋበት እኮ እንድታስቀምጠው እኮ አይደለም። ሰይፍህን ወደ ቤት አስገባ ያለ በቸገረህ ጊዜ አንተን ሊገልህ በመጣ ጊዜ እንድትከላከልበት ነው፣ እንድትገልበት አይደለም፣ እንድትከላከልበት ነው። ስለዚህ ራስህን ማዳን አለብህ። ኦርቶዶክስ ስለሆንክ አንገት ላይ ሰይፍ እያረፈ መስቀልን እየበጠሱ ይጣሉ፣ አንገት ላይ ሰይፍ እያሳረፉበት ዝም ብለህ እኔ በቃ እየሞትኩ በዛለሁ የምትለው ነገር አትበዛም። እየሞትክ ትሞታለህ ወደዛው። ስለዚህ አሁንም ቢሆን ለራሳችንም ለእምነታችንም ለቤተ ክርስቲያናችንም መስራትም ጥንቃቄ ማድረግም አለብን። ገዳዮቻችንን አውቀናቸዋል፣ አውቀናቸዋል። የእስልምና እምነት ተከታዮች ዋብያ የሚባሉ ናቸው፣ አዎ ናቸው። ጥያቄ የለውም። እኛ አይደለም መረጃ ያወጣነው፣ ራሳቸው ዋብያ አባት የሆነ ወይንም ኡስታዝ የተባለ ሰውዬ ነው ራሱ ቪዲዮ ተቀርጾ የለቀቀው። ስለዚህ አብዛኞቹ ሰዎችም ፕሮቴስታንቶች ድምጽ እየሆኑ ነው። አትወቀሷቸው። ይሄ ነገር በጋሻው ምናምን እንደዚህ ሲዲ የተቃጠለው ሻሸመኔ ላይ ነው። ልብሱን መቃጠል ይችላል። ከኦርቶዶክስ እስከወጣ ድረስ ኦርቶዶክስ ውስጥ ያገለገለበት ልብስ ራሱ መቃጠል ይችላል። እኛ አይመለከተንም ስለነሱ። አብሮም እሱ መቃጠል ይችላል፣ አይመለከተንም። ምንፍቅና የሚያስተምር ሰው ስለማንፈልግ ከምንፍቅና በላይ ግን አንገታችን ላይ ደግሞ ገጀራ የሚያስቀምጥ ሰው ስለመጣ እነሱን መዋጋት እነሱን መከራከር አለብን ነው አላማችን። ያ ነው። እኛ አልነካናቸውም እኮ ሄደ እነሱ ናቸው እየመጡ እየነኩን ያለው። እኛ አላረድናቸውም፣ እነሱ ነው መተው ልባርካችሁ ያሉን። ስለዚህ ዝም ብለህ ቆመህ ጆሮህን መባረክ የለብህም፣ አንገትህን መቆረጥ የለብህም። ግንባር ላይ ጠመንጃ ሲመዘዝብህ ቆመህ ማየት የለብህም። መከላከል አለብህ ራስን። ስለዚህ መምህሮቻችን እንደዚህ አይነት የቤተክርስቲያን አገልጋዮች እንደዚህ አይነት ትምህርት አታስተምሩ። እየሞቱ ይበዛሉ፣ እየታረድን ዝም እንላለን፣ እንበዛለን የሚባለው ነገር ተውት። አርደው እስከሚጨርሱን ክርስቶስ ይመጣል የሚለው ነገር ተውት። እንደ ስንት ጧሪ ቀባሪ እያጣ እኮ ነው ሰው። ስንት ቤተሰብ ከነ ህፃን ከነ ጨቅላ እግሩን የተቆረጠ ልጅ ያለ አይደል? አሁን በቅርብ እየጮህ እናቴ እናቴ እያለ አባቴ አባቴ እያለ የሱ ደም እናንተ ደም ለምንድን የማይሆነው? የሱን ባለ ምንድን እናንተም ባማይሆነው? አርሲ ላይ ከተጨፈጨፉት በስተቀር የቆሙት ወጣቶች እንባ ለእናንተ ለምንድን ነው ባማይሆነው? እነሱን የሞቃቸው የደም ፀሐይ እናንተን መሞቅ አለበት። ስሜቱ እናንተ ጋር መኖር አለበት። 30 ደቂቃ አስተምረው ወተን እንደፈለክ ሆቴል እየተዝናና እዛ ግን አንገታቸው ላይ ሰይፍ እያረደ ነው። ስለዚህ ለነሱ ነው ድምጽ ሆኖ እየጮህን ያለነው። ቀጣይ ቪዲዮ ላሳያችሁ ብፁዕ አባታችን አቡነ ሳዊሮስ የተናገሩት ነገር ስለ ቤተክርስቲያን ኃያል ነች ምናምን እያሉ። መቼም ኃያል ሆነ አታውቅም። እንመልከት። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው እስከ መቼ ድረስ ነው የሚል እስከ መቼ ድረስ ነው የበላይነቷን ይዛ የምትጓዘው? እስከ መቼ ድረስ ነው የሚል ነገር ነው ያለው። ሰዎች አላወቁልንም እንጂ ብዙ ትግል አለ፣ ብዙ መከራ አለ፣ ብዙ ፈተና አለ። ስለዚህ ይሄንን ተባብረን ታግለን አንድ ሆነን የማስተካከል ነገር ያስፈልጋል። ይህን ቪዲዮ አንገቱ ላይ ማተብ ያደረገ በሙሉ እንዳያሳልፍ። እንደሚታወቀው አርሲ ላይ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት ከቀን ወደ ቀን እየሞቱ የተገደሉ ነው ያሉት። ሰዋዊነት በሌላቸው ሰዎች ንጹሃን አማኞች ላይ የሚደረገውን ጭፍጨፋ እናወግዛለን። በዚህ አረመናዊ ተግባር ዘመድ ወገኖቻችሁን ያጣችሁ ሁሉ አምላክ መጽናናቱን ይስጣችሁ። ስለዚህ ይህ ቪዲዮ አቅም እንዲኖረው ኮፒ ሊንክ እያደረጋችሁ ለመላው ኦርቶዶክሳውያን አድርሱልን። እኛም ኦርቶዶክሳውያን ምዕመኖች የናፈቀን በነገራችን ላይ የቤተክርስቲያን ኃያል የምትሆንበት ቀን ናፍቆናል። ከሁሉም ቤተ እምነቶች ስር ነው ያለችው። ስር ማለት በገንዘብ አይደለም። ስር ማለት በህንፃ አይደለም። ህዝቧ በመከበሩ የሁሉም የሌሎች ቤተ እምነቶች ህዝቦች እንደተከበሩ ነው እየኖራሉ። እኛ ግን እየታረድን ነው። እኛ ግን እየተገደልን ነው። ስለዚህ ኃያል ሆና አታውቅም።
አባታችን አቡነ ሳዊሮስ እዚህ መድረክ ላይ ወጣችሁ ባትናገሩ በጣም ነበር ደስ የሚለኝ። ለእናንተ ዝምታችሁ ነው የሚያምርባችሁ፣ ወይንም ለእናንተ የወንበር ሽኩቻ ነው የሚያምርባችሁ። ለእናንተ በእናንተ ወንበር የተነሳ ህዝብ እርስ በርስ ሲተላለቅ ነው የሚያምርባችሁ፣ ወጣቶች ሲተራረዱ ነው የሚያምርባችሁ። ያ ነው ለእናንተ የሚያምረው። ኃያል ሆና አታውቅም ቤተክርስቲያን። እንደውም በአንዳንድ ብፁዓን አባቶች ለቤተክርስቲያኒቷ በማይገባት ብፁዓን አባቶች ምክንያት ነው ቤተክርስቲያን እየተሰደበችና ኃያልነቷንም እያጣች ያለችው። ዝቅ ባሉ ብፁዓን አባቶች፣ ድምጽ በማይሆኑ ብፁዓን አባቶች፣ ስለራሳቸው አጀንዳና ስለ ቤተሰባቸው ሁኔታ ብቻ የሚመለከታቸው፣ ስለ ሀገርና ስለ ቤተክርስቲያን የማይገዳቸው አባቶች፣ ኦርቶዶክሳውያን ለነሱ ደሞዝ የሚከፍላቸው ኦርቶዶክሳውያን ሲታረድ ምንም ግድ የማይሰጣቸው አባቶች፣ በእነሱ የተነሳ ቤተክርስቲያኒቷ ዝቅ እያለች ነው። ህዝብ ምኑ እየወረደ ነው፣ ክብሩን እያጣ ነው፣ ኃያልነቱንም እያጣው ነው፣ እየተገፈፈ ነው ሞገሱ። ይሄ ነገር ውሸት ነው የሚል ካለ መምጣት ይችላል። ውሸት ነው የሚል ካለ መጽሐፍ ማውራት ይችላል። በቂ መልስ ስላለን መቼም ኃያል ሆና አታውቅም። ኃያል ብትሆን ኖሮ አንገታቸው ላይ ሰይፍ አይቀመጥባቸው። ኃያል ሆና ቢሆን ኖሮ አይታረዱ። የኛ ኃያልነታችን በክብራችንና ሰው በማክበራችን ነበረ። ሰው ከማክበራችንም አንሶ ክብራችንን ገፎ አሁን አንገታችን ላይ ሰይፍ እያስቀመጡ እያረዱ ነው። ለምንድነው ለዚህ ድምጽ ያልሆናችሁት? ኃያልነቷን በምንድን ነው እያሳያችሁ ነው ያላችሁት? ብዙ ገንዘብ ስላላት፣ የሚያማምር ህንጻ ስላላት። ህዝበ ምዕመኑ ከሌለ በነገራችን ላይ ቤተክርስቲያን ባዶ ነች፣ ገንዘብ የላትም። ከየትም አታመጣማ። ህዝቡ እኮ ነው የሚያንጸው፣ ህዝቡ እኮ ነው ደሞዝ የሚከፍለው። አገልጋዩም እኮ ህዝቡ ነው፣ ተገልጋዩም ህዝቡ ነው። እልል ሲላችሁ ሲያለቅሱላችሁ ብቻ ነው ደስ የሚላችሁ? አይደለም። እድሜና ጤና ይስጣችሁ ብሎ ሲመርቃችሁ ህዝቡ ብቻ ነው ደስ የሚላችሁ? አይደለም። አሁን ከብፁዓን አባቶች ምርቃት ይልቅ የህዝብ ምዕመኑ ምርቃት ነው የሚበልጠው። ወደ ክርስቶስ የሚያደርገውን በእርግጠኝነት የነሱ ነው ብዬ ነው እኔ ማምነው። ለምን እጃችን ላይ ቆሻሻ እያለ መስቀል ጨብጠናል። የሚሽከረከረው ወንበር ላይ ንጹህ መስቀል አስቀምጠናል። ጀርባችን ላይ ቆሻሻ እያለ የለበስነው ልብሰ ከህኖ ግን ንጹህ ነው። ስለዚህ ብፁዓን አባቶች ድምፁ ነው፣ ዝም አትበሉ። ቤተክርስቲያኒቷ ኃያል ነች ካላችሁ እሰየው፣ ኃያልነቷን አሳዩን። አባትንም ካላችሁን እሰየው፣ አባትነታችሁን በተግባር አሳዩን። ደስ ይለናል እኮ ኃያል ብትሆን፣ ሁሉም ቤተ እምነት ኃያል ቢሆን ደስ ይለናል። ቢከባበር ደስ ይለናል እኮ። ብፁዓን አባቶች ከሌሎች ቤተ እምነቶች ጋር ቢከባበሩ ደስ ይለናል እኮ። እኛ እየወቀስን ያለነው ትናንትና ከትናንት ወዲያ ስለ ፍኖተ ጽድቅ ጉዳይም እየወቀስን ነበረ። የማይሆን የመናፍቃን ትምህርት እያስተማረ ስለነበረ ግን የኦርቶዶክሳውያን አንገታቸው ላይ ማህተም ያደርጉ ኦርቶዶክሳውያን እየታረዱ ደግሞ እናንተ ብፁዓን አባቶች ሄዳችሁ እዛ ከመናፍቃኖች ጋር ስትቀመጡ ያመናል። ለምን? እያስገደሉን ስለሆነ። ለምን? ስለመገደላችን ስለመታረዳችን ደስታቸውን እያበሰሩ ስለሆነ። ቤተክርስቲያን ስትቃጠል ደስ እያላቸው ስለሆነ። ስለዚህ ድምጻችሁን አሰሙ ብፁዓን አባቶች። እየተወቀሳችሁ ያላችሁት እየተገረፋችሁ ያላችሁት እናንተ ናችሁ። ታፈናችሁ ሊሆን ይችላል። እውነት እናንተ ጋር ለተናገሩት። መታፈን ከምንም አይደለም። መታፈን መገደልን ሊያመጣ ይችላል፣ መታረድን ሊያመጣ ይችላል። ብትናገሩት ግን እውነትን ይዛችሁ ብትሞቱ ይሻላችኋል። ሌሎች ወጣት ኦርቶዶክሳውያን እየታሰሩ አይደል? ምን ሆኑ? አልሟሙ እንጂ ፖለቲካ ውስጥ አልገባን። እያወራን ያለው ስለ ቤተክርስቲያናችን አውጥተን ስለ ቤተ እምነታችን ተቆርቁረን ስለ ማህተማችን አንገታችን እንሰጣለን ብሎ የሚያስረን ካለ መምጣት ነው። ምንም ማድረግ አይቻልም። የምናገረው እኔ ስለ ቤተክርስቲያን ነው። ስለ ሌላ አያገባኝም፣ አይመለከተኝም፣ አልችልም፣ አቅሜም አይደለም። ስለ ቤተክርስቲያን ግን አሁንም ይመለከተኛል። እጮሃለሁ። መውቀስ ያለብኝ አካል ወቅሳለሁ። ብፁዓን አባቶች ግን አዎ በደንብ ወቅሳለሁ። ለምን? እየሰሩ ካልሆነ ስራቸው ምን ያደርጋሉ? ቤተክርስቲያን ውስጥ መንጋውን ካልጠበቁ ለምንድን ነው የተሾሙት? መንጋውን ሊጠብቁ ቤተክርስቲያን ሊያስከብሩ አይደል? ቤተክርስቲያን ሊያስተዳድሩ አይደል? ህዝብ የቀጠራቸው ቤተክርስቲያን ሾሞቻቸው ክርስቶስ ያከበራቸው በዚህ መሰረት እኮ። ስለዚህ ከህዝቡ የሚመጣውን ገንዘብ ብቻ መሰብሰብ ከሆነ እነሱ ጥቅም የለውም። ህዝብ ነገ ጠዋት አልሰጥም ሊል ይችላል ይላልም። አንድ ቪዲዮ በጣም በቂ ነው ለህዝብ። ስለዚህ ይሄን ካወራው ይበቃኛል። ብፁዓን አባቶች አሁንም ድምጻችሁን አሰሙን። የብፁዕ አባታችንን የአቡነ ጴጥሮስን ቦታ ተኩ። ኢትዮጵያ ውስጥ ያላችሁ ብፁዓን አባቶች የነ ብፁዕ አባታችን የነ አቡነ ናትናኤልን፣ የነ ብፁዕ አባታችን የአቡነ ሄኖክን፣ የብፁዕ አባታችን የአቡነ አብርሃምን፣ የብፁዕ አባታችን አቡነ ይስሐቅን አሻራ እግር ተከተሉ። ዝም አትበሉ። ሌሎቻችሁ የታላችሁ? የታያችኋል? ድምጻችሁ እየተሰማ አይደለም።
መድረካታችሁ ነው አይደለም። መናገር ስለማትፈልጉ ነው፣ ስለማይገዳችሁ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ በአዳዲስ ቪዲዮና መረጃ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ